ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ቭሎግ ይዤላችሁ መጥቻለሁ። ይህ ቭሎግ ላስት ዊክ ሳተርዴይን ይመለከታል ማለት ነው። ይህ ማለት ጾመ ፍልሰታ ከመግባቱ በፊት አንዳንድ የጾም ያለ ነገር ስትመለከቱ በጾም ወቅት እንዳይመስላችሁ ከወዲሁ ማሳሰብ ፈልጋለሁ። በዚህ ቭሎግ ይዤላችሁ የመጣሁት ቤዚክሊ ዩዥሊ እንዴት ሳተርዴይ እንደማሳልፍ ነው። ያያችሁኝ ከሆነ right now ከእህቴ ጋር I was on the phone and I had to wash dishes and I had to make food. ከዛ በኋላ ከቤተሰቦች ጋር I had a long chat. ኢትዮጵያ ማለት ነው። እኔም እህቴም ነበረች። We just have this kind of conversations for a long time and yeah እንደሱ እያደረግኩኝ የምትመለከቱኝ ይሆናል ማለት ነው። So right now I'm just washing dishes and ነገሮችን ያስተካከልኩ እቃዎችን and then እዚህ ጋር ደግሞ ልበላ ምግብ እያዘጋጀሁኝ ነው እና ከስራ መምጣቴ ነው። በዚህ by the way ከስራ መግባቴ ነው። So አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። Through the vlog I will make a voice over about ብዙ ነገሮች not only about the vlog ግን አንዳንድ ነገሮችን ሳደርግ እነኛን በተመለከተ አስተማሪ ናቸው ብዬ ያሰብኳቸውን ነገሮች ማካፈላችሁ ይሆናል ማለት ነው። እስከ መጨረሻው ድረስ እንድትከታተሉኝ በትህትና ጋብዛለሁ። አመሰግናለሁ። ኦኬ ዶኪ እንዴት ናችሁ? በድጋሚ እያያችሁት እንደነበረው እቃ ማጠብ ነበረብኝ and then I just made my breakfast. Actually it's not a breakfast. It's brunch. Like literally ቁርስ ሳልበላ ነው ስራ የገባሁት የነበረውና ቁርሴን በላሁኝ። ምሳዬንም ቁርሴንም አንድ ላይ ነው የበላሁት። ከዚህ በኋላ ምሳ ልበላ አልችልም፣ ራቴን የምበላው። and ከዚህ በኋላ ያለኝ ፕላን ማድረግ ያሉብኝ ነገሮች I will need to pray and then laundry, gym። ከዛ በኋላ ግሮሰሪ ማድረግ አለብኝ and then I will do meal prep። ትንሽ የተመጣጠነ ስኪን ኬር ሰልፍ ኬር በሉት። ከዛ በኋላ ያቺ የተመጣጠነችው ሰልፍ ኬር is just my face። እኔ ኬር አደርግለታለሁ ግን my face doesn't care። ምንም ልረዳው አልቻልኩም ግን I'm trying ብቻ ብጉር በጣም እያስቸገረኝ ነው። I'm trying to fix that እሱን ማድረግ ይሆናል። ከዛ በኋላ I'll just get ready for the church ለነገ ማለት ነው። አብራችሁኝ እስከ መጨረሻው ድረስ ቆዩ and I missed my family you guys። ይሄን ማለት ፈልጋለሁ። በጣም ደስ የሚል fun time ነው ከነሱ ጋር ያሳለፍኩት። ረጅም ሰዓት ነው ያወራኋቸው እና I feel so good። እግዚአብሔር ይመስገን። let's get into the day. Another plan I guess. I forgot one more thing to do. ቪዲዮ ኤዲት ማድረግ አለብኝ ነገ ፖስት የሚደረግ። we'll get that done too. Let's have some chat. ዝም ብዬ ቬንት ላድርግባችሁ እና if you guys can share አንዳንድ ጊዜ ላይፍ ፐርፌክት የሆነ ይመስላችኋል አብዛኞቻችሁ ማለት ነው። but it's not like I don't think life can be perfect to anyone but ምናምን አለው እኛ ራሳችን ፐርፌክት ስላልሆንን አንድ ቃል አለ እግዚአብሔር በቃ ሁሉ ጊዜ እንዳስበው የሚያደርገኝ and በህይወቴ እንድኖረው የሚያደርገኝ አትሊስት ለህይወቴ የሆነ አይነት ሰንስ እንዲሰጠው የሚያደርገኝ ቃል አለ። ይሄም እኔ አምላካችሁ ቅዱስ እንደሆንኩኝ ቅዱሳን ሁኑ ወይም ደግሞ ጌታችን ኢየሱስ ክርስቶስ በወንጌል ላይ አባታችሁ ፍጹም እንደሆነ ወይም አምላካችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ የሚለው ቃል ነው እና ከዛ አንፃር I'm like I can't be ፍጹም obviously but I can try cuz የሚረዳው እግዚአብሔር ነው እና ሁሉ ጊዜ በዚህ ቶት ውስጥ ሁሉ ስህተት ስሰራ ምናምን ነገር ከራሴ ጋር ትልቅ ጦርነት ውስጥ እንገባለን ማለት ነው። like ለምንድን ነው እንደዚህ ያደረግሽው ምናምን ነገር ከሚል ጉዳይ አንፃር ማለት ነው እና ለላችሁ የፈለኩት ነገር አሁን we cannot be perfect at least እስከምንሞት ድረስ ወይም ደግሞ ፍጹምም ሁኑ ቅዱስም ሁኑ የተባላችሁ ነገር እንደሆናችሁ ምስክርነት የሚሰጣችሁ መቼ ነው? ስትሞቱ በእግዚአብሔር ፊት ስትቆሙ በጌታችን በኢየሱስ ክርስቶስ ፊት ስትቆሙ ያደረግነው ነገር በሙሉ በምድር ላይ ስንኖር for granted ሳንወስድ የኖርነው ህይወት ካለ
ፍጹም ሆነ ቅዱስ የሚያሰኝ ህይወት ካለን ራሱ መድኃኔዓለም ሲነግረን ነው ማለት ነው። እና እስከዛ ድረስ ነኝ ብላችሁ ማሰብ ስለማትችሉ you guys can just live, you know. but ዛሬ ስለዚህ ላወራላችሁ የፈለኩት ነገር እናንተ መቼም ቢሆን ፍጹም ነኝ ብላችሁ ማለት እንደማትችሉ ቅዱስ ነኝ ብላችሁ ማለት እንደማትችሉ ነገር ግን ያንን የቅድስና ህይወት ለመኖር አትሊስት ኤቭሪ ሲንግል ዴይ ቀናችሁን ፐርፌክት ማድረግ እንደምትችሉ ለመመስከር ነው። እግዚአብሔር አምላክ ሲምፕል ሩል ይሰጠን፣ በጣም ሲምፕል ሩል ኢትስ ላይክ just follow me ያለ በቃ እሱን መከተል በሙሉ ልብ በሙሉ አይምሮ ሆኖ ጌታችን ኢየሱስ ክርስቶስን መከተል ነው። እሱን ተከተልኩኝ ማለት አድርጊ የሚለኝን ማድረግ አታድርጊ የሚለኝን አለማድረግ። ለሱ ለማድረግና ላለማድረጌ ዳይሬክት ፍጹም ነሽ ዳይሬክት ቅዱስ ነሽ የሚባል ቫሊዴሽን ወይንም አፕሩቫል አያስፈልገኝም። አድርጊ የተባልኩትን ነገር ያደርኩ ነው፣ አታድርጊ የተባልኩትን ነገር ያደርኩ አይደለም። so as a person every single day ለማደግ የምፈልግ ከሆነ እኔ አይደለሁም ፍጹም ለመሆን ለፍጹም ለመሆን አይደለም የምሞክረው፣ ቀኔን ግን ፐርፌክት ለማድረግ እሞክራለሁ። so I just wanted to talk about እንዴት ነው ቀናችሁን የምትጠቀሙት። ምክንያቱም እኔ whenever it's like I have experienced a lot of things በህይወቴ። እዚህ ሀገር ስመጣ I was young በጣም እና like right after grade 12 ነው ወደዚህ ሀገር የመጣሁት። ኢቨን ማትሪክ አልተፈተንኩም እና ከዛ አንፃር I want to wash this ልብስ በማሽን አንዴ ሌላ ሞሪ I think so ሀበሻ ቀሚሴን ብቻ ነው በእጅ የምናጥበው። but anyway ልላችሁ የፈለኩት ነገር ምንድነው እዚህ ሀገር ስመጣ was so young and ሁሌ በህይወት ስንኖር ማለት ነው የምንኖርበት ምክንያት ለምን እንደሆነ ብንጠይቅ ምናምን ነገር ለህይወታችን ትርጉም እንሰጣለን። ጠዋት ስነሳ ማድረገው ነገር ምን እንደሆነ እንዳውቅ ያደርገኛል። so when I was so young በጣም ዲስትራክሽን ውስጥ ገብቼ የማውቅበት ስህተት ውስጥ ገብቼ የማውቅበት ስህተት in a sense like ትክክል ያልሆኑ ነገሮችን ማድረግ ሊሆን ይችላል፣ ራሴን ማሳዘን ሊሆን ይችላል፣ what else like በቃ ማጥፋትም ሊሆን ይችላል። at the same time ጥሩ ነገር ማድረጋቸው ነገሮች ሊኖሩ ይችላሉ ምናምን ነገር ሁሉንም ነገር ነበር ማለት ነው። እና every time ሳድግ የተረዳሁት ነገር ምንድነው through the journey ስህተት እየሰራሁኝ እንደምንነሳ ማለት ዞሬ ወደ ኋላ ስመለስ ወይንም ሳስብ it's like ይሄን ነገር ግን ያመኛል ምን ሆኜ ነው ምን እያሰብኩ ነው ያደረኩት ብያሰብኳቸው ነገሮች ራሱ አድርጌያለሁ ማለት ነው በጊዜው። እና ዛሬ እንደዛ ያልኩበት ምክንያት ዛሬ የተሻልኩ ሰው ስለሆንኩኝ ነው፣ በሰዓቱ ደካማ ስለነበርኩኝ ነው ማለት ነው። so ልላችሁ የፈለኩት ነገር consistently ራሳችሁ የተስፋ ሳትቆርጡ የምትሰሩ ከሆነ as long as you guys want to make stuff right it's like አንዳንድ ነገሮችን ነገር ዛሬ ነው ትኩረት ማድረግ ያለባችሁ። so ዛሬ ምንድነው ማድረግ ያለብኝ the perfect day lead ለማድረግ so ጠዋት ስትነሱ ወይም ደግሞ መሆን የምትፈልጉት አይነት ሰው አለ አይደለ? ያንን ሰው ለመሆን ምንድነው እየያዛችሁ ያለው ያንን ሰው like ማድረግ ያለበት ነገር ያ ሰው ምንድነው ማድረግ የሌለበት ነገር ምንድነው like እንዴት ምን ያህል ነገሮች ላይ ስራ መስራት አለብኝ ምን ያህል ነገሮች ላይ መተው አለብኝ በቃ መሆን የምፈልገው ሰው ምንድነው ምን እያደረኩኝ ነው የሚለው ነገር ራሳችሁ መጠየቅ አለባችሁ ማለት ነው። at the end of the day so perfect የሆነ ቀን ለማሳለፍ ክርስቲያን ሆናችሁ like ሌላ እምነት ተከታይ የሆነ ሰው ፎሎ ያደርገኝ ይሄ ነገር ግዴታ ክርስቲያን መሆን የለባችሁም። but ክርስቲያን ከሆናችሁ አምላክ ካላችሁ ሌላ አምላክ ካላችሁ at least ከፈጣሪያችሁ ጋር ጥሩ ኮኔክሽን መፍጠር is the goal right? spiritual goal is ትልቅ ነገር እና እሱን ነገር at least ቀጥ አድርጎ መሄድ ስብዕና እንዲኖረን ማንነት እንዲኖረን የምንፈራው አካል እንዲኖረን ከሰዎች ጋር ሰላም ፈጥረን እንድንኖር እና በህይወታችን ደስተኛ እንድንሆን ትርጉም እንዲኖረን ከምን በላይ በህይወታችን ማለት ነው እሱን ነገር እንድንሆን መቼስ ፈጣሪ መፍራት መቻል አለብንና ፈጣሪ ካላችሁ ከፈጣሪያችሁ ጋር ያለውን ህይወት ለማስተካከል ምን ማድረግ አለብኝ ብሎ ማሰብ and ከዛ ውስጥ definitely like the holy book ማንበብ መጸለይ ከፈጣሪ ጋር ለመገናኘት መሞከር ምናምን ነገር so ጠዋት ስትነሱ በምስጋና ቀናችሁን ጀምሩ መመክረው ይሄንን ነው። ከዛ ደግሞ ስትተኙ በምስጋና አምላካችሁን ተኙ ማለት ነው። so at least ሁለት ደህና ነገር በህይወታችሁ ውስጥ ጨምራችሁ ማለት ነው። ከዛ በኋላ እኔ ላይፌን ፐርፌክት ወይንም ቀለቴን
ፐርፌክትሊ ሊድ እንዳደርግ የሚያደርገኝ ላይክ አሴድ መጀመሪያ ላይ ብዙ አይነት ህይወት ውስጥ ገብቻለሁ ብያቸዋለሁ አይደል? ትክክል ያልሆነ ህይወት በምመራበት ጊዜና ትክክል የሆነ ህይወት ስመራ አውቀዋለሁ ምን እንዳደረኩና ምን እንዳላደረኩ ማለት ነው። ትክክል ያልሆነ ህይወት ሳልኖር ስቀር አብዛኞቻችን የምናደርገው ነገር አላማም እቅድም ምንም ነገር የለንም። ኢቭን እቅድ ኢንድ ጎል እንኳን ቢኖረን እዛ ጎላችን ላይ እንድንደርስ የሚያስኬደን ፕሪንሲፕል የለንም። ላይፍ ፕሪንሲፕል ላይፍ ጎልስ ላይክ እንዴ ነው በየደረጃው የሆነ መጨረሻ ላይ ለመድረስ እኮ በመሀል ማለፍ ያለባችሁ ጎሎች አሉ አይደለ? ሶ እነሱን ነገር ራሱ ለማሳካት የሆነ አይነት እቅድ የለንም። ሶ የተስተካከለ ህይወት ስኖር ደግሞ እቅድ አለኝ ማለት ነው። ሶ ጠዋት ስነሳ ምንድነው ማደርገው ብዬ ግራ አልገባም፣ ጊዜን ዌስት አላደርግም። ጠዋት ስነሳ ማደርገው ነገር ምን እንደሆነ እኔ ራሴ አውቀዋለሁኝ ማለት ነው። እና መቼም ቢሆን ፐርፌክት ለመሆን አትሞክሩ። ራሳችሁን አይደለም ፐርፌክት ማድረግ ያለባችሁ በአጭሩ ማለት ነው። ምክንያቱም የራሳችሁ ድክመት ስትመለከቱ ተስፋ የሚያስቆርጥ ነገር ስለሚያጋጥማችሁ ማለት ነው። ሆኖም ግን ፐርፌክት የሆነን ቀን ለመምራት መሞከር ግን ትችላላችሁ። ማንም አይዛችሁ ላይክ ሊትራሊ you cannot be perfect but you can make your day perfect like በቃ ጠዋት ተነስቼ let's say 6 am ሁሌ እነሳለሁ ካልኩኝ it's all about waking up at 6:15 am that's it to just make your like የሆነ አይነት decision perfect ማለት ነው። የሆነ አይነት decision make ካደረጋችሁ በኋላ በደንብ ስራ ላይ መዋሉን ማወቅ የምትችሉ ስታደርጉት ነው። ሶ የእናንተን አክሽን ብቻ ነው የሚጠብቀው ማለት ነው። እና ይሄ ደግሞ የእናንተን ፍጹምነት require አያደርግም። You just do what you say you do. አለቀ። So I would say just plan out your days. በጣም ነው እኔን የረዳኝ planning out በጣም ነው ህይወቴን ላስተካክል የረዳኝ። አላማ አለኝ። አላማ ያላችሁ ሰዎች አላማችሁ የምታውቁ ከሆነ እዛ አላማችሁ ላይ ለመድረስ የምታደርጉትን ነገር እግዚአብሔርን እያስቀደማችሁ እቅድ አውጡ። በእቅድ በጣም ነው የማምነው እኔ። ምክንያቱም ማፓችሁን አታጡ። ወይም ደግሞ የሆነ ነገር ሲፈጠር ምን ላድርግ ብላችሁ አይነት ሎስት አትሆኑ። በቃ ማድረግ ያለበት ላይክ ኢቭን ላይክ ፐርፌክት ስላልሆነን እኛ ሰዎች ሁሉ ጊዜ ሞቲቬሽን ስለሌለ ሁሉ ጊዜ ጥንካሬ ስለሌለ ሞቲቬትድ መሆን ባልቻልንበት ሰዓት ደካማ በሆንበት ሰዓት አትሊስት ራሳችንን ተነስተን እንድናደርግ የሚያደርገን ያወጣነው እቅድ ነው አንዴ ማለት ነው። ሶ ሄዳችሁ እቅዳችሁን ብቻ ነው ሪቪው ማድረግ የሚጠበቅባችሁ ማለት ነው። ዛሬ አሁን ላይክ ትናንት ማታ አምሽቼ የገባሁት የነበረው ስራ ከዛ በኋላ ተነስቼ ጠዋትም ሲሄድ ቁርሴን ሳልበላ የሄድኩበት ምክንያት ዛሬ ለዛ ነበረ እና ደግሞ በጣም early ነበረ። ሶ ስራ ቦታ 7 am መግባት ነበረብኝ። ማታ የተኛሁት I would say አልጋ ላይ ራሱ የተቀመጥኩት ለመተኛት 12:30 am ነው ማለት ነው። እና I had like 5 hours sleep ምናምን ነገር ከስራ ገብቼ ደክሞኝ ስለመጣሁኝ ግን I didn't feel rested ጠዋት ስነሳ and when I wake up ደክሞኛል I just wanted to sleep a little bit more and then በቃ የስራ ሰዓት ላይ አላማ የሌለኝ እቅድ የሌለኝ ሰው በሆን ሆኖ ስራዬ 15 ደቂቃ ሲቀረው ላይክ ሊትራሊ ቤቴ ከስራ ቦታ 5 ደቂቃ ድራይቭ ነው። ሶ 15 ደቂቃ ሲቀረው ተነስቼ ልብሴን ቀይሬ መውጣት እችል ነበር። ዋንስ የሆነ ፕላን የሌለው ላይፍ በሚኖረው ሰዓት ላይ እንደዚህ አይነት ሰው ነበርኩ ላይክ ላስት ቢት ነበር ተነስቼ ማደርገው ማለት ነው። ግን አሁን ምንድነው አትሊስት ጠዋት መነሳቴን አስቤ ፈጣሪን ማመስገን እፈልጋለሁ። you know so ለሱ ቀድማችሁ ተዘጋጃላችሁ። ስራ ቦታ ስሄድ ለራሴ ጊዜና ቦታ ሰጥቼ ፕሬዘንታብል መሆን ፈልጋለሁ። በቃ ተስተካክዬ በስነ ስርዓት እንጂ የሆነ ተደናብሬ እየሮጥኩኝ መሄድ አልፈልግም። so I can make that also happen so ለዛ ስል ቀረብ ብዬ ተነሳሁኝና I just woke up 6 am በቃ ተዘጋጅቼ ምናምን ነገር ወጣሁኝ። so ስመጣ በጭንቅላቴ ውስጥ አደርጋለሁ ያሰብኳቸው ነገሮች ስላሉ like you guys are seeing እያደረኩኝ ነው ማለት ነው። እና በጣም ደክሞኛል ምናምን ነገር እንዳደርግ የሚያደርገኝ ነገር ምንድነው ኦሬዲ አደርጋለሁ ያሰብኳቸው ነገሮች በሙሉ ፕላን አውት ስለተደረጉ ነው ሐሳቡ ስላለ ነውና ፕላን አውት ማድረግ አትሊስት በሚደክማችሁ ሰዓት ምናምን ነገር መስራት ያለባችሁን ስራ እንድትሰሩ ላይክ ሞቲቬተር ሳትሆኑ ስትከብድግ ብላችሁ አንዳንድ ሰው ሞቲቬተር ሲሆን ቤቱን ግልብጥ አድርጎ ማስራት ይፈልጋል ምናምን ነገር ማለት ነው። but like በጣም ዲሞቲቬት ስትሆኑ ምንም ማድረግ ሳትፈልጉ ካልጋ ውስጥ መውጣት አትፈልጉ and ጭንቅላታችሁ ራሱ ሸት ዳውን ያደርጋል። ማድረግ ምን አለብኝ ብላችሁ ስታስቡ ራሱ ኢቭን ማድረግ ያለባችሁ ፊት ለፊታችሁ እንኳን ቢሆን እንዳታዩት እስኪሆን ድረስ so what I would do is like ፕላን አለኝ በጣም አስጠልቶኛል ካልጋ መውጣት አልፈልግም በፕላይ ሪቪውስ አድርገው ኦኬ ዳሪክ ይሄ ነገር ቁጭ ብዬ እየጠበቀሽ ተነሽ አንቺ ነው የሚጠብቀው ይለኛል ውስጥ ይቅርታ so ተነስቼ ያንን አደርጋለሁኝ ማለት ነውና planning out helps me a lot በዚህ ጉዳይ ላይ so ማጥወር ልብስ አሁን አዘጋጅቻለሁ እየለፈለፍኝ ከእናንተ ጋራ ስላንደሪ ልክተትና ወደ ጸሎት ለመግባት እንዘጋጅ። አብዛኞቻችን ጸሎት በምንጸልይበት ሰዓት ሀሳባችን በመበታተን በጣም እንቸገራለን። ዛሬ አንድ ላካፍላችሁ የምፈልገው ነገር አለ እኔን እየጠቀመኝ የተገኘ
እናንተንም ይጠቅማል ብዬ በማመን ማለት ነው። ለጸሎት ስንነሳ ወይም ለጸሎት ስንዘጋጅ አስቀድመን ጸሎት ከመጀመራችን በፊት እግዚአብሔር አምላክ ወዶና ፈቅዶ በዛች ቦታ ሰዓት እንድንቆም እፊቱ እንድንጸልይ ስለፈቀደ እንዲሁም ደግሞ ይህ ችግር የሆነብን የሀሳብ መበታተን እንዲቀርፍልን ህሊናችንን ሰብስበን በሙሉ ጥሞና ወደ እርሱ እንድንገናኝ እንዲረዳን አስቀድመን ስለምንጸልየው ጸሎት መጸለይ ያለብን እና ይሄ አዲስ ሀቢት ያደረኩት ነገር ነው። ቱ ቢ ኦነስት ከዚህም በፊት ስትራግል በማደርግበት ወቅት የማደርገው ነገር ነው። ኤንድ የሆነ ጊዜ ግን ያው ወደ ሙሉ ለሙሉ ተመስጦ ስትገቡ ሊሆን ይችላል። ብቻ በተለያየ መንገድ when you feel like you're comfortable በፕሬየር ጆርናያችሁ ትተውታላችሁ። አሁን የተማርኩት ግን ድጋሚ ስመለስ መቼም ቢሆን ማቆም እንደሌለብን እና ሁል ጊዜ አትሊስት እግዚአብሔር ፈቅዶ ለመጸለይ እንኳን እፊቱ እንድንቆም በምህረቱ ስለረዳን እግዚአብሔርን ማመስገን መቻል አለብን እና በዚህ አጋጣሚ ህሊናችን እንዲሰበስብልን እንድናመሰግነው ምንጸልየውን ጸሎት ስንጸልይ በሙሉ ጥሞና እንዲሆን እንዲረዳን አስቀድመን አትሊስት ይህንን በማሰብ አባታችን ሆይ ማለት መቻል እንዳለብን እና ይህንን ማድረግ ከጀመርኩ ጊዜ ጀምሮ በጣም እየረዳኝ እንደሆነ እለት እለት እያሻሻልኩ እንደሆነ ልነግራችሁ እወዳለሁ ማለት ነው። እዚህ ጋር ጸሎቴን አድርጌ ሳጠናቀቅ ወደ መጽሐፍ ቅዱስ ጥናት ነው የገባሁት ማለት ነው። ዛሬ እንዳጋጣሚ በጠዋት ነበረ ስራ የገባሁት። ትላንት ሌሊት ወደ 12 ሰዓት ተኩል ኤኤም አካባቢ ነው የተኛሁት። ያው አምሽቼ ስለነበረና ኦቨርታይም መስራት ፈልጌ ደግሞ ጠዋት ስገባ ያው ሩቲን ያልነበረም ጠዋት ስራ መግባት ማታ ነበር የምሰራው። መጽሐፍ ቅዱስ ተረጋግቼ ማነብበት በደንብም ደግሞ ከእግዚአብሔር ጋራ ጊዜ ወስጄ የምጸልይበት ሰዓት ስላልነበረኝ ጠዋት አጠር ያለ ጸሎት አድርጌ ከዛ ስመለስ ነው በደንብ ጊዜ ሳገኝ ያለ ችኮላ እንደዚህ ማድረግ የፈለኩት ማለት ነውና መጽሐፍ ቅዱስ እያነበብኩኝ ነው። እንደውም ይሄን መጽሐፍ የማነበው መጽሐፍ ቅዱስ ክፍል መጽሐፈ መቃብያን ነበርና በጣም የወደድኩት የመጽሐፍ ቅዱስ ክፍል ነበረ። እሱን ማካፈላችሁ ይሆናል። ያ ይሄንን ይመስላል ማለት ነው። እሺ እያነበብኩት ከነበረው መጽሐፍ ቅዱስ ክፍል ላካፍላችሁ ምን ያህል እድለኞች እንደሆንን እወቁ። መጽሐፈ መቃብያን ቀዳማዊ ምዕራፍ 29 ከቁጥር 6 እስከ 13 ድረስ ነው ማነብላችሁ። እንዲህ ይላል ጌታ እግዚአብሔር። መንግስቴን ቢያቀኑ መንግስታቸውን አቀናላችኋለሁ ይላል ሁሉን የሚችል እግዚአብሔር። መልካም አድርጉልኝ እኔም መልካም አደርግላችኋለሁ። ትእዛዜን ጠብቁ እኔም ሰውነታችሁን እጠብቃለሁ። በትእዛዜ ሂዱ እኔም እንደ ልቦናችሁ እሄዳለሁ። እኔን ውደዱ እኔም ህይወታችሁን እወድዳለሁ። ወደ እኔ ተጠጉ እኔም አጸናችኋለሁ። በእኔ እመኑ እኔም አድናችኋለሁ ይላል ሁሉን የሚችል እግዚአብሔር። እናንተ አግድም አትሂዱ እናንተ ቅረቡኝ እኔም እቀርባችኋለሁ። ቀና መንገዳችሁንም እወዳለሁ ይላል ሁሉን የሚችል እግዚአብሔር። ኃጥአንና ከዳተኞች እጆቻችሁንም አንጹ የልቦናችሁንም ክፋት አስወግዱ። እኔም ቁጣዬን ከእናንተ አርቃለሁ በይቅርታና በምህረት እመለስላችኋለሁ። በደልን የሚሰሩ ወንጀለኞች ጠላቶችንም ከእናንተ አርቃለሁ። ባሪያዬ ዳዊትን ከተገናኙት ከጠላቶቹ ከብዙ ተንኮላቸው አርበኛ ከሆነ ከጎልያድ እጅ ይገድለውም ዘንድ ከፈለገው ከሳኦል እጅ መንግስቱንም ይወስድ ዘንድ ከወደደው ከልጁ ከአቤሴሎም እጅ እንዳዳንኩት ሕጌን የሚጠብቅ ፍቃዴንም የሚፈጽሙ ሰዎችንም እንደ እርሱ አድናቸዋለሁ። ክብርንም አወርሳቸዋለሁ። በዚህም ዓለም በሚመጣውም ዓለም ደስ ይላቸው ዘንድ በሁሉ ላይ አነግሳቸዋለሁ። በጣም ኤክሳይትድ ከመሆን የተነሳና በጣም ደስተኛ ከመሆን የተነሳ ራሱ አነባበይን እንድትሰማችሁት አም ሶ ሃፒ። ምን አይነት አምላክ ነው ያለን! አም ሶ ሃፒ በቃ ኦ ማይ ጉድነስ። ስለዚህ የኔ ውድ ቤተሰቦች እዝናር አባውት ኃጢአት መስራት አለመስራት እዝናር አባውት የእናንተ ደካማ መሆን ብርቱ መሆን ማለት ኢትስ ኦል አባውት ሂም። በቃ እግዚአብሔር እንዲህ አይነት አምላክ ነው ጥሎበት ቸርነትና ምሕረቱ በጣም ብዙ ስለሆነ በቻላችሁ አቅም ብቻ እናንተ ወደሱ ቅረቡ እንጂ እግዚአብሔር ከኛ ያን ያህል ፐርፌክሽን አይፈልግም። መጣርና ከልባችን እንድንወደው ብቻ ነው የሚፈልገው። ሁሉ ነገር ከዛ በኋላ የእርሱ ነው፣ እሱ ነው የሚረዳ። ስለዚህ ለንስሐ እንዲያበቃን ብንጸልይ እግዚአብሔር በደንብ ይሰማናል። ይኸው ይላል እኮ ላይክ የምትፈልጉትን ነገር አደርጋለሁ ይላል። እናንተ የምር ወደ እግዚአብሔር መቅረብ ከፈለጋችሁ እግዚአብሔር ያደርጋል። ሊያውም ወደ እግዚአብሔር መቅረብን ማለት ነው። እኔ ያላቀም አይደለም እሱ ከዛም በላይ ያደርጋል እግዚአብሔር። በጣም ነው ያበረታታኝ፣ በጣም ነው ሞቲቬት ያደረገኝ።
በጣም ነው ተስፋ የሰጠኝ። በጣም ነው ለአላማዎቼ እንድጸናና ጠንክሬ እንድሰራ በጣም ያበረታኝ። እግዚአብሔር የተመሰገነ ይሁን። አሜን። አሁን ወደ ስፖርት ለመሄድ እንዘጋጅ። ወዳቸዋለሁ። Okay, so my workout is done. By the way, my gym is በጣም restricted, so I cannot film. I'm trying to obey the rules a bit finally. But yeah, so ወደ ቤት እንሄዳው። Let's go home. ከጂም ስመለስ ማደርገው ነገር ፖስት ወርክአውት ድሪንኪንግ ወይም ስሙዚ ኦር ፕሮቲን ሼክ መጠጣት። እሱን እየሰራሁኝ ነው። ባይዘው እዚህ ጋር እንዳትፈሩ፣ በጣም ችግር የለውም። ሰውነቴ በጣም ክራክ ስለሚያደርግ ዝም ብዬ ነው የምንቃቃው። ኤኒዌይስ መሀል ላይ እያወራው ራሱ እንደዚህ የምልበት ቦታ ላይ እስካሁን አላገኛችሁ ማለት ይገብደኛል። የሆነ ሳል ይዛችሁኝም ሊሆን ይችላል። በያ እሱን እየሰራሁኝ ነው እዚህ ጋር ማይ ፖስት ወርክአውት ድሪንክ ኤንድ አፍተር ዳት ኢን ስፔሲፊክ ዛሬ የማደርገው ሚል ፕሬፕ ነው። ለዛ ደግሞ ማዘጋጀት ያለብኝን የምግብ አይነቶች ለማየት ያሉኝን ነገሮች በሙሉ ኢንግሪዲየንቶች አያለሁኝ። ከዛ በኋላ ከምሰራው ምግብ ወይንም እቅድ አንጻር የሚያስፈልገኝ ኤክስትራ ነገር ካለ እገዛለሁኝ እና አሁን ላደርግ የምችለው ነገር እሱን ነው ማለት ነው። ወይም እያደረግኩ ያለሁት probably checking what I have and what I would need እንደ ፕላኔ ማለት ነው። አፍተር ዳት ቁጭ ብዬ ካለኝ ነገር ላይ ቤስድ አድርጌ ፕላን ማወጣ ይሆናል ማለት ነው። ኦልራይት ከጂም መምጣቴ ነው። I'm tired. I don't want to go anywhere. እንደ እለቱ ከሆነ ግን ምግብ መስራት አለብኝ የሳምንቱ። ምክንያቱም ከሰኞ እስከ አርብ usually busy ስራ አለኝ እና አይመቸኝም። ሰው ምሳ ምናምን ነገር አለብኝ። I'm tired. I'm running በ5 ሰዓት እንቅልፍ እና I'm already have a lot of stuff በቀን ውስጥ had a lot of stuff ማለት ፖስት ወርክአውት ድሪንክ ነው እየጠጣው ነበረ። አሁን የምናደርገው ነገር ቀጣይ ሳምንትን ስፔሲፊክ ሚል ፕሬፕ ነው ፕላን የምናደርገው። ይሄ የሚረዳኝ ነገር አንደኛ ምን ልብላ ምናምን ነገር አልጨናነቅም። ሁለተኛ ነገር ሚል ፕሬፕ በየሳምንቱ አንዴ ነው የማደርገው፣ በሳምንት አንድ ቀን ላይክ የሳምንቱን ምግብ ማለት ነው። እና በቃ ብድግ ብዬ ላንቺን እየተዘጋጀ ነው ላይክ ምን ልስራ ምናምን ነገር አልጨናነቅም። ጊዜን ሴቭ ያደርግልኛል። ፕላስ ደግሞ ግሮሰሪ ስትወጡ ሚላችሁን ፕላን ካደረጋችሁ ለዛ ስፔሲፊክ ሚል የሚያስፈልገውን ነገር ትገዛላችሁ እንጂ ሌሎች ነገሮች አትገዙም። በዚህ ደግሞ ገንዘባችሁንም ሴቭ ታደርጋላችሁ ማለት ነው። now let us plan the week including ነገ ቸርች። እንግዲህ የቸርች ምግብ ነው ያለው እንበላለን እዛ። እሁድን usually ፕላን አላደርገም። ኦልሬዲ ላይክ ምሳው ነው ነገር እዛው ቸርች እንበላለን። ከዛም ስንመጣ usually ቱጎ ይዘን እንመጣለን እና that's that but ሰኞ ጀምሮ እስከ ቀጣይ ቅዳሜ ድረስ ማሰብ አለብኝ ነው የምላችሁ። but I don't want to go out anywhere right now. I'm so tired. በውስጤ ሄደሽ ሂጂ ይለኛል። you know what we are going to do? አሁን ካላደረኩት ላይክ ሌሎቹን ቀናቶች ይነካብኛል። like ደግሞ ጭራሽ ምግብ ልሰራ ነው። that takes like 3 hours. ማነው 3 ሰዓት የሚቆመው እዛ ጋር ኩክ ያደርግ? እኔ I don't see that. ነገ ለሊት ነው የምንነሳው፣ 1 ሰዓት ነው የምንሄደው። anyways let us plan it through that እንወስናለን። we're good. Bruh, I told you በቃ እንዲህ እኮ ነው በቃ እምላችሁ። በጣም ትንሽ አሁን እነኝን ሊስት አውት አለኝ ግሮሰሪን ሊስት ማድረግበት ይዤ ሲሄድ ማለት ነው። እና ከዛ እንገዛለን። do I need bread? maybe yeah, some be bread. and በቃ money saved, time saved. This is what I'm talking about. and guess what? we're going because ወዴትም ፕላን ውስጥ ማስገባት አልችልም። ወደፊት ሲሄድ ሌሎች ነገሮች አሉ ማደርጋቸውና
we're going now. So yeah. Okay, ገዝተን እየወጣን ነው። ሶ ናው ባግ አድርጌ ትራንክ ውስጥ ከተስኮችሁ ባግ አድርጌ ሌላ አንዳንድ ነገር እያልኳችሁ ማለት ነው። ጋይስ ቀጥ ብላችሁ ማድረግ ያለባችሁን ነገር ከቤት ወጥታችሁ አድርጉ። በቃ አለቀ። በቃ like I had to because ባላደርገው ኖሮ አሁን literally ሌሎች ነገሮች ነበር የማደርገው በሌሎች ቀኖች እና በጣም ነበር ልጨናነቅ የምችለው ሞር ማለት ነው። እስካሁን ኤክስኪውዝ ያደረኩት ድካሜ እጥፍ ነበር የሚሆንብኝና ፕላናችሁ ምናምን ነገር ባሰባችሁ ሰዓት ላይ አድርጉት ስል እመክራለሁ። እያሳየኋችሁ ነው እንግዲህ ላይፍ አንዳንዴ እንደዚህ ነው። የሆነ ነገር ስላችሁ ምናምን ነገር ከኤክስፒሪየንስ ነውና አምላይክ ማድረግ ያለብን ነገር ወዲያው ማድረግ ይበጃል ልላችሁ ፈልጌ ነው። ናው ወደ ቤት እንሂድ። በት ምግቡን አልሰራም። ነገ ከቸርች መልስ ምንም አላደርግምና ከጓደኛዬ ጋር ነው ብቻ የምገናኘው ተባብለናል። ሰው ነገ ምግብ የመስራት ጊዜ ደፍነት ይኖረኛል ብዬ ስለማምን ደክሞኛል። ላይክ ነገ ቸርች ላይ በጣም ነው አፌክት የሚያደርገኝ። ለዛ ሬስት ማድረግ ነው የምፈልገው። ሌሎች ነገሮችን አደርጋለሁ። ገና ቪዲዮ ኤዲት አደርጋለሁ ምናምን ነገር ለዛ ጊዜ እጠቀማለሁ ማለት ነው። ያ I'll see you. Bye. Where is my car key though? Wait. Yeah. Bye. የምሽት ጸሎት የደረሰ እሱን ጸሎት እያደረግኩኝ እና የምሽት ሩቲኔን እያያችሁ አንዳንድ ነገር ልበላችሁ። ዛሬ ምክረ ቅዱሳን የሚል ከዩቲዩብ ቻናል ላይ አንድ የሰማሁትን ታሪክ ወይንም ደግሞ የተማርኩትን ነገር ላካፍላችሁ። አባታችን የመነኮሳት ሁሉ ምሳሌ አባ እንጦንስ ከእርሳቸው ሕይወት አርአያ እንድንወስድ የተነገረ ምክር ነው እና እንግዲህ በጣም ጿሚ በጣም መንፈሳዊ ቅዱስ አባት ናቸው። ያው ለመነኮሳት በሙሉ ምሳሌ ናቸው፣ ተምሳሌት ናቸው እና እርሳቸው ከሰይጣን ጋራ እንዴት ሰይጣን እንደሚፈተናቸው ሰይጣን ጋራ የነበራቸውን ኮንቨርሴሽን ነው እና ሰይጣን ልክ እሳቸውን አንተ ከምግብ ትጾማለህ፣ እኔ በህይወቴ በልቼ አላውቅም፣ ሰው እንደኔ ጿሚ የለም ይለዋል ዲያብሎስ አባ እንጦንስን። እንዲሁም ደግሞ አንተ በጣም በጸሎት ትጉ ነህ፣ ግን ደግሞ እኔ እንቅልፍ የለኝም፣ ስለዚህ ትጋትም ከኔ አትበልጥም ይለዋል። አንተ በጣም ብዙ ተአምራትን ማድረግ የምትችል ሰው ልትሆን ትችላለህ፣ እኔ ግን በብዙ ነገር እበልጥሃለሁ፣ በብዙ ቦታ መገኘት እችላለሁኝ፣ ብዙ ታምራትንም አደርጋለሁኝ፣ ስለዚህ በዚህም አትለየኝም። ከአንተ የማልችለው ነገር አንድ የሚከብደኝ ነገር ቢሆን ግን ይህን ሁሉ ነገር ማድረግ ስትችል በእግዚአብሔር ፊት ራስን ዝቅ ማድረግ ነው ይለዋል ማለት ነው። እኔ ምክንያቱም ትዕቢተኛ ነኝ፣ እኔ ምክንያቱም ትህትና የሚባል አላውቅም፣ እኔ ምክንያቱም ትህትና ባለበት መድረስ አልችልም። ስለዚህ አንተ የከበድከኝ አንተ ያቃትከኝ በጣም ስለምትጸልይ፣ በጣም ስለምትጾም፣ በጣም ስለምትሰግድ፣ በጣም ቃል እግዚአብሔርን ስለምታደርግ፣ ስለምትሰማ፣ ስለምትማር፣ ስለምትቆርብ፣ ብዙ ነገር ስለምታደርግ አይደለም። ይህን ሁሉ ነገር እያደረግ እግዚአብሔርን እያከበርክ እግዚአብሔርን እየታዘዝክ እየኖርክ እንደማይችል ሰው ግን ሁሉን ለእግዚአብሔር አሳልፈ ክብር ስትሰጥ ነው፣ ትሁት ስለሆንክ ነው፣ ራስን በሰዎች ፊት ዝቅ ስላደረግክ ነው ይለዋል ማለት ነው። እና ከዚህ ታሪክ የተማርኩት ነገር በመንፈሳዊ ትጉ መሆናችን አይደለም ሰይጣን እንድናሸንፍ የሚያደርገን፣ በመንፈሳዊ አድርጎ የተባልነውን መንፈሳዊ እንቅስቃሴዎች ላይ በጣም ስለጎበዝን አይደለም ሰይጣን ከኛ የሚርቀው። የሁሉ አለቃ የሁሉ ላይክ ድል መንሻ ትህትና ነው። ጌታችን ኢየሱስ ክርስቶስም ፍቅር ሁሉም ነገር ስለኛ ሲል ይቅር ይለንም ዘንድ እኛን ሊምረን ዘንድ የመረጠው ትህትናን ነው። አምላክ ሲሆን ሰው ሆነ። ከዚህ በላይ የትህትና ምሳሌ የለም ማለት ነው። እመቤታችን ቅድስት ድንግል ማርያምም የአምላክ እናት ስትሆን ያን ሁሉ ነገር ስትሰደድ ልጇን እንደዛ ሲንከራት ስታይ እንደዛ ስታነባ
በልባ ያን ሁሉ 7 አይነት ስዕለት ሲያልፍ ዝም ብላ የተገኘችው በትህትና ነው። እና ጌታችን ኢየሱስ ክርስቶስም ደግሞ ከኪሩቤል ከሱራፌል ይበልጥ እሷን አክብሮና ወዶ የማረፊያው ዙፋን አድርጎ የመረጣት በትህትናዋ ምክንያት ነው። ስለዚህ ሴጣንን ድል የምንነሳው ትህትናን ስንላበስ ነው። ሴጣንን አስቀድሞ ወደ ሲኦል ያወረደው ትዕቢቱ ነው፣ የኃጢአት ሁሉ አለቃ እና የዚህ ደግሞ ድል መንሻ ተቃራኒው ሙሉ ትህትና እንደሆነ ተምሬበታለሁ ማለት ነው። ሶ ያ ይህንን ይመስላል የተማርኩት ዛሬ ማለት ነው። እና ከምክረ ቅዱሳን የሚል ዩቲዩብ ቻናል ነው ይህንም ደግሞ የሰማሁት። እንግዲህ ላስት ታይም ከሰማችሁኝ ዩቲዩብ ቪዲዮ ላይ ወይም በቅርብ ላስት ዊክ ብቻ ፖስት ያደረግኩላችሁ እዛ ውስጥ ሶሻል ሚዲያ እንዳቆምኩ ነግራችኋለሁኝ። እና አሁን በጣም በዛ ምክንያት በጣም ብዙ ጊዜ እያገኘሁኝ ነው። እና በተለይ ምግብ ስሰራ፣ ቪዲዮ ኤዲት ሳደርግ፣ አንዳንድ ነገሮችን ስሰራ ሌሎች ነገሮችን መስማት የምችልበት አጋጣሚ ካለ ምክረ ቅዱሳን በጣም ፖድካስት እየሰማሁኝ ነው። እንደዚህ አሁን እያያችሁት እንዳለው መባ ቲቪ በጣም የቅዱሳንን ታሪክ የመጽሐፍ ቅዱስን ታሪክ በኤአይ ቪዥዋላይዜሽን በተለያየ መንገድ እንዲሁም ደግሞ በትረካ ውችዝ እኛ ሰዎች ከማንበብ ከምንም በላይ ላይክ ትረካ በልቦናችሁ ውስጥ ይቀራልና በዚህ ምክንያት እንዲጠቅመኝ ወይም ደግሞ እየጠቀመኝ አግኝቼዋለሁኝ። ሶ ያ ይህንን አካፍላችኋለሁ ማለት ነው። እናንተም ብትችሉ ጊዜያችሁን ተጠቅማችሁ እንደዚህ አይነት ነገር ላይ ጊዜያችሁን ብታሳልፉና ብዙ የእግዚአብሔርን ነገር ብትማሩ ለህይወታችሁ መርህም ይሆናችኋል። ፖድካስትን ብታዳምጡም እመክራለሁኝ ማለት ነውኝ። ሶ ያ ስላዳመጣችሁኝ አመሰግናለሁኝ። በመጨረሻ መጽሐፌን አንብቤ ወደ አልጋ ተመልሻለሁ ማለት ነውኝ። ሰላም እግዚአብሔር አይለየን።